ዛሬ የምናየው ኤፌሶን ምዕራፍ 1 ነው። ኤፌሶን ምዕራፍ 1ን እንመለከታለን። ኤፌሶን ምዕራፍ 1 በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምእመናን ካለ በኋላ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን ይላል። ኤፌሶን ነው የምናየው። ሃሌሉያ። ቁጥር 2 ላይ ምንድነው የሚለው? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ ሰላምታ ከሰጠ በኋላ ሐዋርያው ጳውሎስ በዚህ ላይ የሚናገረው ምንድነው? መጀመሪያ በእግዚአብሔር የተጠራ መሆኑን ሁልጊዜ በእግዚአብሔር እንደተጠራ፣ ምክንያቱም ከጌታ ጋር የነበሩት ሐዋርያት ሳይሆን ሁለተኛ ወይም ጌታ ኢንካውንተር አድርጎት የመጣ ሐዋርያ ስለሆነ ብዙ ጊዜ የሚናገረው ሐዋርያ የሚያሳውቀው ራሱ ሐዋርያ የጌታ ሐዋርያ እንደሆነ በጌታ በራሱ እንደተጠራ ይናገራል። ከዚህ ላይ ቁጥር 3 ላይ ምናል በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ እየባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ እየባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እዚህ ላይ ስንመለከት በክርስቶስ በሰማያዊ ስፍራ ይላል። በክርስቶስ በሰማያዊ ስፍራ፣ በክርስቶስ በምድራዊ ስፍራ አይደለም የሚለው፣ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ይላል። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ነው የሚለው። በማን? በክርስቶስ ኢየሱስ በመንፈሳዊ በረከት ሁሉ የባረከን። በመንፈሳዊ በረከት ሁሉ ተመልከቱ፣ ልብ ብላችሁ ስሙ። በመንፈሳዊ በረከት ሁሉ፣ መንፈሳዊ በረከት የተባለውን ሁሉ እግዚአብሔር አምላካችን በክርስቶስ ኢየሱስ በኩል ባረከን ነው የሚለው። ሀገራችን በምድር አይደለም። የሚጠፋ ተስፋ አንጠብቅም። ለዘላለም የሚኖር አገር አለን። ሃሌሉያ። ጦርነት የማያሰጋው፣ ፍለድ የማያሰጋው፣ ሁሉ የምድር አሁን የምናያቸው ዲዛስተርስ የሚባሉት ምንም ሊያሰጉት የማይችሉ የማይናወጥ መንግስት፣ ሁለተኛ ሞት፣ ጭንቀትና ሐዘን የሌለበት መንግስት ነው እግዚአብሔር ያዘጋጀልን። በዚህ መንግስት ውስጥ ኃላፊነት ማለት ይሄንን መንግስት እንድንወርስ ክርስቶስ ኢየሱስ የከፈለው ዋጋ ለሱ ነው የምናየው። እዚህ ላይ ሁለት ነገር ነው። የክርስቶስ ኢየሱስ አምላክ ይላል፣ አባት ይላል። አንዳንዶቻችን ምናልባት ግራ እንዳንገባ ይሄን ነገር ላብራራ ፈልጋለሁ። ክርስቶስ ኢየሱስ ፍጹም ሰውና ፍጹም አምላክ ሆኖ ነው የተገለጸው በምድር ላይ። በሰውነቱ ነው የክርስቶስ ኢየሱስ አምላክ ተብሎ የተጠራው እግዚአብሔር አብ። ክርስቶስ ሰው ሆኖ ስለተገለጸ ሰው ስለሆነ ምኑ ነው? እግዚአብሔር አብ አምላኩ ተብሏል። በአምላክነቱ ደግሞ ወልድ ነው ኢየሱስ። አምላክና አባት ይባረክ። ልጄ ብሎታል። ልጄ ብሎታል። እግዚአብሔር አብ ለጌታ ለኢየሱስ ክርስቶስ ልጄ ብሎታል። እኛ የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ተደርገናል። ክርስቶስ ኢየሱስ ታላቅ ወንድማችን እንደሆነ ዕብራውያን ምዕራፍ 2 ላይ ይናገራል። የሚቀድሰውና የሚቀደሱት ከአንድ ስለሆኑ ወንድሞቼ ብሎ ሊጠራቸው አላፈረባቸውም ይላል። እኛ የክርስቶስ ኢየሱስ ወንድሞች ነን፣ ልጆች ነን። የእግዚአብሔር ስም ብሩክ ይሁን። ለዚህ ነው በሰማያዊ ስፍራ በረከት ሁሉ ተባርከናል። ይህ ዕቅድ ደግሞ ይለናል ምዕራፍ 4 ላይ ፈጠን እያልኩ ነው የምሄደው። ይህ ዕቅድ ደግሞ ወይም ፕላን እግዚአብሔር አሁን አይደለም ያቀደው ነው የሚለን ሐዋርያው ጳውሎስ። ምንድነው የሚለን? ዓለም ሳይፈጠር ነው የሚለው። ዓለም ሳይፈጠር ገና እግዚአብሔር የምናየውን ዓለም ሳይፈጥር የሱ ዓለም ብቻ የእግዚአብሔር ዓለም ብቻ ነው የነበረው። አሁን እኛ የምንኖርበት ዓለምና ዩኒቨርስ የሚባለውን እሱን ሳይፈጥር እግዚአብሔር አስቀድሞ ነው ያየን። አዲስ ወይም በድንገት የመጣን አይደለንም። እኛ ታስበን ነው። እግዚአብሔር አስቦ ነው የወለደን። ሃሌሉያ። ዓለም ሳይፈጠር ምን እንድንሆን ይላል? በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ወገኖቼ ምናልባት አንዳንድ ሰዎች ካላችሁ ይሄ ነገር ሊከብዳችሁ ይችላል። በክርስቶስ ነው የመረጠን ሲል ስለኛ ስለኔና ስለናንተ ዳግም ስለተወለድን ወይም ገና ስላልተወለዱት የሞተ ሰው የሞተ ሌላ ዋጋ የከፈለ ስለሌለ ክርስቶስ ኢየሱስ ገና ዓለም ሳይፈጠር
ፕሊዝ ሜዲቴት ዲስ። ገና ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ነው የሚለው። መቼ? ዓለም ሳይፈጠር በፊቱ ነውር የሌለንና ቅዱሳን እንሆን ዘንድ ዓለም ሳይፈጠር አስቀድሞ ገና መርጦናል። የእግዚአብሔር ስም ብሩክ ይሁን። መጽሐፍ ቅዱስ ግልጽ የሆነ መልእክት ነው እዚህ ላይ የሚያስተላልፍልን። ይህ ደግሞ ይለናል ምዕራፍ 5 ቁጥር 5 ላይ ይህ ደግሞ ራሱ ነው ወዶ ያደረገው። ማለት ማንም ሰው እግዚአብሔር አብን አላስገደደውም ነው የሚለን። በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በበጎ ፍቃዱ እንደወደደ። ማን እንደወደደ? እግዚአብሔር አብ እንደወደደ። በእናንተ ሥራ አይደለም ያለው፣ በጽድቃችሁ አይደለም ያለው፣ በክርስቶስ ኢየሱስ ሥራ። በክርስቶስ ኢየሱስ ሥራ የእርሱ ልጆች ልንሆን አስቀድሞ ወሰነ ይላል። የራሳችን የሆነ ጽድቅ የለንም። መንግሥተ ሰማይ የሚያስገባን የራሳችን መልካም ሥራ የለንም። ኢሳይያስ ይናገራል፣ ጽድቃችን የመርገም ጨርቅ ነው ይላል። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። To the praise of the glory of his grace, by which he freely bestowed in favor on us in the blood, the beloved ይላል። To praise of the glory of God, the glory of grace, የእግዚአብሔር ጸጋ ይመሰገን ዘንድ። ወገኖቼ እግዚአብሔር ምን ያህል ፍቅር ነው ለኛ ያለው፣ ምን ያህል ምህረት ነው የተደረገልን። ስለዚህ እኛ በምድር ላይ ልንኖር የቀረልን ኑሮ መኖር ያለብን ለክርስቶስ ኢየሱስ ነው። የእግዚአብሔር ስም ብሩክ ይሁን። ቁጥር 7 ላይ በውድ ልጁ እንደ ጸጋው በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችን አገኘን፣ እርሱም የበደላችን ስርየት ነው ይላል። በውድ ልጁም እንደ ጸጋው ባለጠግነት መጠን። ታውቃላችሁ የጸጋው ባለጠግነት እጅግ ትልቅ ነው። የእግዚአብሔር ስም ብሩክ ይሁን። እኛ ልጆቹ ያደረገን፣ የራሱ ያደረገን፣ ገንዘቡ ያደረገን፣ ህዝቡ ያደረገን፣ ልጆቹ ያደረገን፣ ሃሌሉያ፣ በውድ ልጁ ነው፣ በክርስቶስ ኢየሱስ ነው የሆነልን። ወደ እግዚአብሔር መንግሥት የምንገባው በክርስቶስ ኢየሱስ ነው፣ በራሳችን ሥራ አይደለም። የተሰጠንን ጽድቅ እግዚአብሔር የሰጠንን ይህን የጸጋ ሕይወት፣ የተባረከ ሕይወት በእግዚአብሔር ምሕረት መንቴን አድርገን አጥብቀን እንድንይዝ ነው እግዚአብሔር እየነገረን ያለው። ሃሌሉያ። 8 ቁጥር ላይ እንደዚህ ይላል፣ በክርስቶስ ለማድረግ ጸጋውን በጥበብና በአእምሮ ሁሉ አበዛልን ይላል። ጸጋውንም በጥበብና በአእምሮ ሁሉ አበዛልን። ምኑን? ጸጋውን፣ የእግዚአብሔር ጸጋ። በዘመን ፍጻሜ ቁጥር 10 ላይ በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን በክርስቶስ ለመጠቅለል ነው ይላል። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም መቼ? አሁን እናንተ ባለንበት ዘመን። እግራቸዋለሁ ባለፈው ማራናታ ኢየሱስ ሊመጣ ነው እያልኩ ነበር የምናገረው። በልቤ መልእክት ስለመጣ ነው። ጌታ ኢየሱስ በር ላይ ነው ያለው፣ ሊመጣ ነው። አንዳንድ ጊዜ በቃ የሚዘገይ ይመስለናል። ለኛ ለግላችን ሊመጣ ይችላል። ቆላስይስ ምዕራፍ 1 ቁጥር 19ና 20 ይላል፣ እግዚአብሔር ሙላት ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ይላል። በክርስቶስ ነው የሚሆነው። ጌታ ኢየሱስ በመስቀል ላይ ባፈሰሰው ደም በሰማይና በምድር ያለውን ሁሉ እግዚአብሔር አብ ለራሱ በልጁ ደም በኩል ያስታርቅ ዘንድ ነው የሚለው። አሁን እኛ በዚህ በመጨረሻው ዘመን ያለነው ምን ያህል እግዚአብሔር መርጦናል ወገኖቼ። በእኔና በእናንተ ዘመን ነው የሆነው። እንደ ፍቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰን በክርስቶስ ደግሞ ርስትን ተቀበል ይላል። ርስታችን አገራችን በሰማይ ከሆነ፣ መኖሪያችን ሰማይ ከሆነ ርስታችን ያለው እዛ ነው። ርስታችን ደግሞ እግዚአብሔር ራሱ ነው። ሃሌሉያ። እኛ የእግዚአብሔር ርስቱ ነን። ለእግዚአብሔር እኛ ርስቱ ነን። እግዚአብሔር አባታችን ደግሞ ለእኛ ርስታችን ነው። ይህም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው ይላል። አያችሁ፣ በቃ ለእግዚአብሔር
የምስጋና ምክንያት ትሆናለህ። የክብር ምክንያት ትሆኛለሽ። እግዚአብሔር ከኔና ከናንተ ምስጋና ይጠብቃል። ምን አይነት ምስጋና? እግዚአብሔር ትውልድ እንዲያመሰግነው፣ እግዚአብሔር ትውልድ እንዲያመልከው ምክንያት ትሆኛለሽ። ምክንያት ትሆን። ለዛ ነው የተፈጠርነው። በእኔና በእናንተ እግዚአብሔር ይመሰገናል። እኛ እናመሰግነዋለን፣ ትውልዳችን ያመሰግነዋል። እግዚአብሔር በእኔና በእናንተ ከሚሰራው ስራ የተነሳ እግዚአብሔር አምላካችን ይመሰገናል። የእግዚአብሔር ስም ብሩክ ይሁን። ቁጥር 13 ላይ እንደዚህ ይላል፣ እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው፣ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ፣ ይህም ለክብሩ ምስጋና ይሆናል ይላል። ሃሌሉያ። ቁጥር 15 ላይ ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ሐዋርያው ጳውሎስን ያስደሰተው ነገር አለ። በኤፌሶን ቤተክርስቲያን ያላቸውን መውደድ ሰምቶ ተደሰትኩ ነው የሚለው። ከዛ በኋላ ምን ይላል? ስለናንተ እያመሰገንኩ ስጸልይ ስለናንተ ማሳሰብን አልተውም ይላል። ስለናንተ ምን ማለት? እግዚአብሔር አብን አሳስበዋለሁ። ምንድን ነው የሚያሳስበው? የመልእክት ሐሳብ ይሄ ነው። አሁን ከ17 18 እና 19 እናየዋለን። የክብር አባት ይላል። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥ መንፈስ እንዲሰጣችሁ እለምናለሁ። ማንም በማወቅ እግዚአብሔርን በማወቅ ምን እንዲሰጣ? የጥበብንና የመገለጥ መንፈስ። የጥበብና የመገለጥ መንፈስ ለምን አስፈለገ ሲባል ይህንን የክብርን ጌታ የጌታችን የኢየሱስ ክርስቶስን አባትና አምላክ እንድታውቁ ነው ይላል። ስለ እናንተ ጸልያለሁ ይላል። ኤፌሶን ቤተክርስቲያን ላይ ሐዋርያው ጳውሎስ በጣም ትልቅ መልእክት ነው የሚያስተላልፈው። እጸልያለሁ ምን እንዲሆን? ጥበብ፣ የጥበብና የመገለጥ መንፈስ እንዲሰጣችሁ። ወገኖቼ ጥበብና መገለጥ ሲል አሁን እኛ የምንነጋገርበትን ምድራዊ ጥበብ አይደለም፣ ሰማያዊ ጥበብ፣ ሰማያዊ የሆነ ጥበብን እንዲሞላባቸው ለኤፌሶን ሰዎች ሐዋርያው ጳውሎስ እጸልያለሁ ነው የሚለው። የጌታችን የኢየሱስ ክርስቶስን አምላክና አባት በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ። ምክንያቱም ጥበብና መገለጥ መንፈሳዊ ጥበብና መንፈሳዊ መገለጥ ነው የሚናገረው። መንፈሳዊ ጥበብና መንፈሳዊ መገለጥ እግዚአብሔር አምላክን የምናውቅበት የሚረዳን የእግዚአብሔር ስጦታ ነው። የእግዚአብሔር ስም ብሩክ ይሁን። ጥበብ ለሰው ልጅ እጅግ አስፈላጊ ነው። ከጥበብ የራቀ ሰው በጣም ከባድ ነው ወገኖቼ። የምንለምነው እኛ የምንጸልየው ነገር ነው። ምክንያቱም አሁን ዘመኑ አልቋል። ጌታ በደጅ ነው ያለው። ጌታ ሊመጣ ነው። ስለዚህ የበለጠ ነገር አለ። በጥበብ ካልተረዳ ማለት በእግዚአብሔር እውቀት እግዚአብሔርን በማወቅ በጥበብ ካልተረዳ ነው ዘመኑ እያለቀ ነው። 18 እና 19 አነባለሁ። ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ ከሁሉ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ይላል። አንድ ባለጸጋ ሰው፣ አንድ ሀብታም ሰው በየቦታው ታውቃላችሁ፣ እንደ ቲም ሆርተን፣ በርገር ኪንግ፣ እዚህ እኛ ሀገር ያሉትን እንደ ማክዶናልድ በየቦታው ፋስት ፉድ የሚከፍቱበት ምክንያት ምንድን ነው ብትሉ የመጨረሻው ግባቸው ገንዘብን ማካበት ነው። ትልልቅ ካምፓኒዎች የዕለት ጉርሳቸውን ፈልገው አይደለም የሚበሉት። ምንድነው ታርጌታቸው ብትሉ ባለጸግነት ነው። ባለጸጋ ለመሆን ነው የሚደክሙት፣ የሚሰበስቡት። ያለኝ ይበቃኛል ማለት አይችሉም። የኔና የናንተ ታርጌት፣ የኔና የናንተ ዓላማ፣ የኔና የናንተ ጥሪ በዚህ አሁን ከ1 እስከ 19 እስከ 18 ያነበብኩት ዋናው መልእክት ምንድነው ብትሉ የልብ አይኖቻችን በርተውልን የመጥራቱ ተስፋ ምን እንደሆነ እናውቅ ዘንድ ነው። ታውቃላችሁ መንፈሳዊ አይኖቻችን ካልበሩ በመንፈሳዊ ዓለም ውስጥ እውር እንሆናለን። ደግሞአለሁ፣ መንፈሳዊ አይኖቻችን ካልበሩ፣ መንፈሳዊ ጆሮቻችን ካልተከፈቱልን በመንፈሳዊ ዓለም ደንቆሮና እውር። ተመልከቱ፣ ሁለቱንም ያጣ ሰው ምን ትሉታላችሁ? በመንፈሳዊ ዓለም ውስጥ አይኖቻችን ካልበሩ፣ የልብ አይኖቻችን ካልበሩ፣ የልብ ጆሮቻችን እግዚአብሔርን ድምፅ ማይሰሙ ከሆነ
we're in danger. አደጋ ላይ ነው። ተመልከቱ፣ ጌታ ሲመጣ መለከት ይነፋል። መለከት ሲነፋ አሁን ድምጽ መስማት ካልቻል መለከት ሲነፋ መስማት አንችልም። ጌታ ሲመጣ መለከቱን የምንሰማው አሁን ጆሮቻችን እንዲከፈቱ ያስፈልጋል። ለማገልገል ጆሮቻችን፣ አይኖቻችን መከፈት አለባቸው። በጣም እጅግ አስፈላጊ ነገር ነው። የተቀበልናቸውን ነገሮች ሲናገር ነው የቆየው ሐዋርያው ጳውሎስ ምናል ይህም የልባቸው አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። ይህ ቃል ለማንም ሰው የተሰጠ ለፓስተር አይደለም፣ ለወንጌላዊ አይደለም ወገኖቼ፣ ለሴት አይደለም፣ ለወንድ አይደለም፣ ለነጭ አይደለም፣ ለጥቁር አይደለም፣ ለሁሉ ሰው የተሰጠ ነው። ልንገራችሁ፣ ደረጃዎች አሉታው። አይኖቻችን በሚከፈቱበት ጊዜ ኃጢአትን መናቅ እንጀምራለን። እደግመዋለሁ። አይኖቻችን በሚከፈቱበት ጊዜ አይኖቻችን ሲከፈቱ መንፈሳዊ አይኖቻችን ሲከፈቱ ምድራዊ ነገር ይቀልብናል። እደግመዋለሁ። የልብ አይኖቻችን ሲከፈቱ መንፈሳዊ አይኖቻችን ሲበሩ መንፈሳዊ ነገር መረዳት ስንጀምር ምድራዊ ነገር ይቀልብናል። ዋይ የከበረውን ማየት እንጀምራለን። ሃሌሉያ። እስጢፋኖስ በድንጋይ እየተደበደበ የድንጋይ ናዳ እየወደቀበት የድንጋይ ናዳ ራሱ ላይ አይኑ ላይ እግሩን እየተመታ የሚያደርጉትን አያውቁምና ይቅር በላቸው ያለው ጌታን ኢየሱስ ክርስቶስን በአብ ቀኝ በክብር ቆሞ ስላየው ነው። አሁን እኛ ያለንበት ዘመን ለእስጢፋኖስ ከሚወረወርበት ድንጋይ የበለጠ በተለያየ አቅጣጫ ድንጋይ የተወረወረብን ነው ያለነው ወገኖቼ። እኔና እናንተ እንደ ሁለተኛ ዜጋ በምድር ላይ እንደ ሰው የማንቆጠርበት እንደ ሁለተኛ ዜጋ የምንታይበት ነው። በምድር ላይ ያለውን የእግዚአብሔርን ስራ ለመስራት ነው የተፈጠርነው። ለዚህ ስራ አይኖቻችን እንዲከፈቱ ያስፈልጋል። ጆሮቻችን እንዲከፈቱልን ያስፈልጋል። መንፈሳዊ ትጥቅ መታጠቅ ያስፈልገናል። የመንፈስን ሰይፍ መያዝ ያስፈልገናል። አይኖቻችን ካልበሩ የሚመጣው ነገር ምን እንደሆነ ማወቅ አንችልም። እውርን ሊመራው አይችልም። አንድ ሰው ጆሮ ከሌለው አይን ከሌለው አደጋ ውስጥ ነው ወገኖቼ፣ አደጋ ውስጥ ነው። የተከፈለልን ዋጋ እጅግ ትልቅ ነው። ከቁጥር 1 ጀምረን አይተነዋል ምን እንዳደረገልን። አሁን ግን 18 እና 19 ግን የሚነግረን የልብ አይኖቻችሁ መብራት አለባቸው ነው የሚለን። ሃሌሉያ። የልብ አይኖቻችሁ መብራት አለባቸው። it is very important። እጅግ አስፈላጊ ነገር ነው። እጅግ አስፈላጊ ነገር ነው። መንፈሳዊ ዓለም ውስጥ ማየት የምንችለው የእግዚአብሔር ኃይል በእኛ ላይ ሲመጣ ነው። ሐዋርያው ጳውሎስ በምዕራፍ 9 ላይ ሐዋርያት ሥራ ምዕራፍ 9 ላይ ስንመለከት አይኑ ታውሮ ነበር። ጌታን አያውቀውም፣ እያሳደደ ያለውን አያውቀውም ነበር። ነገር ግን ከሰማይ ታላቅ ብርሃን በራ። ያ የሰማይ ብርሃን ከበራ በኋላ አይኑ ተከፈተ። ሲያሳደው የነበረውን ኢየሱስን መስበክ ማስተማር የጀመረው አይኖቹ ስለተከፈቱ ነው። ከዛ በኋላ ማንም ሰው በዚህ በእግዚአብሔር ሐዋርያ ላይ ይውላችሁ የሚሰራውን ደባውን ፕላናቸውን ሁሉ ያውቅ ነበር። ለምን? his eyes was open። ጌታ ኢየሱስ ክርስቶስ ራሱ በሐዋርያ ሥራ ምዕራፍ 2 ላይ እንደዚህ አላቸው፣ ኃይል እስክትለብሱ ድረስ ከኢየሩሳሌም እንዳትወጡ አላቸው። ምን ማለት ነው ኃይል መልበስ? ጴጥሮስ እኮ ያቺ ሴት ያ ሐናንያና ሰጲራ ሲመጡ አይቷቸው እኮ ነው። በመንፈስ አያቸው ምን እየሰሩ እንዳለ የሚሰሩትን ስራ አያቸውና ለምን በመንፈስ ቅዱስ ላይ ትቀልዳላችሁ አላቸው። ወዲያውኑ ወደቀ ሞተ ይለናል። በዚህ ዓለም ውስጥ በጣም እጅግ እኛ ያለንበት ዘመን ከዛ ድሮ ጌታ ማለት እነ ጴጥሮስ ሐዋርያት ከነበሩበት ዘመን 100 ጊዜ የበለጠ ወደ ክፋት የመጣበት ዘመን ነው።
የጨለማው ዓለም በኃይል የተነሳበት ዘመን ነው። ስለዚህ እንደ አገልጋይ እንደ እግዚአብሔር ልጆች አይኖቻችን የግዴታ መከፈት አለባቸው። አይኖቻችን መብራት አለባቸው። ለምን አስፈላጊ ነው? የእግዚአብሔርን ሥራ ለመስራት፣ ወንጌልን ለመስራት፣ ለመመስከር፣ ለመስበክ፣ ለጸሎት፣ ለመዘመር አይኖቻችን መከፈት አለባቸው። ስለዚህ ሁላችንም ይህን መልእክት የምትሰሙ ወገኖቼ፣ ወንድሞቼና እህቶቼ በእግዚአብሔር ፊት መጾምና መጸለይን ማቆም የለባችሁም። ትውልድ እኔና እናንተን የእግዚአብሔር ልጆች መገለጥ ይጠብቃል። ሐዋርያው ጳውሎስ ምንድነው የሚለን? ለኛ የሚገለጥ ክብር አለ ነው የሚለን። ለዚህ ክብር ወገኖቼ አሁን ዋጋን ከፍል ዘንድ ያስፈልገናል። እኔና እናንተን የሚጠብቅ ትውልድ አለ። የፍጥረት ናፍቆት ይላል 19 ላይ 8:19 ላይ የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃልና። በምን መገለጥ? በኃይል መገለጥ፣ በክብር መገለጥ፣ በእውቀት በጥበብ መገለጥ፣ በእግዚአብሔር መንፈስ ቅዱስ ኃይል መገለጥ። እልፍ ያለ ነገር ለመግባት ከፈለግን እልፍ ያለ ጸሎት፣ እልፍ ያለ ጾም ያስፈልገናል። ለምን ቢባል እኛ አሁን እያደረግን ያለነው ካልሰራልን ከዛ መጨመር አለብን። ፈተናውን ሲጨምር እኛም እየጨመርን፣ የተለያየ ነገር ሲጨምር ነገራችን መያዝ እየጨመርን እየጸለይን አንድ ቀን ታዩታላችሁ፣ ከፊታችሁ ላይ መውደቅ ይጀምራል። ሃሌሉያ! ልክ ጳውሎስ ላይ ቅርፊት ይወድቅ እንደነበረ መውደቅ ይጀምራል። የእግዚአብሔር ስም ብሩክ ይሁን።